አትግደሉን ታላቅ የቤተ ክርስቲያን የልጅነት የጨዋነት ጥሪ ታላቅ የተቃውሞ ሰልፍ አማራ ያገኛችሁበት ቦታ መግደል ሴቲም ደሃም በርከት ያሉ እህቶቻችን አልቀዋል በርከት ያሉ ተጨፍጭፈዋል በርከት ያሉ ተደፍረዋል በርከት ያሉት በጅምላ ታርደው ተገለዋል አማራ ክልል ሰላም ጤና ይስጥልን ቤተሰብ እንደውቃችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው በመላው ዓለም ለምትገኙ ኦርቶዶክሳውያን ወጣቶችና ምዕመናን እንግዲህ ታላቅ ጥሪ ይቀርባል። ከሀገር ውጭም ከሀገር ውስጥም ለምትገኙ ማለት ነው። እሱን የምንመለከት ነው የሚሆነው። እንደዚሁም ደግሞ በአማራ ክልል የተደረገ የሚገኙ ጦርነት አስመልክቶ ቢቢሲ ይዘው የወጣው መረጃ በጣም የሚያስደነግጥ ሆኗልና ከ8 ዓመት ጀምሮ እስከ 65 ዓመት የሚገኙ ሴቶች እንግዲህ ወደ 500 የሚጠጉ እንደተደፈሩ መደፈራቸው ደግሞ መንግስት አካባቢ መከላከያ እንደሆነ ይዘው ወጥቷልና እስቲ እሱንም የምንመለከት ነው የሚሆነው። እንደዚሁ ደግሞ የዋሃቢያ ሙስሊሞች ዛቻና ማስፈራሪያ አለ ኢትዮጵያ ውስጥ ጂሃድ መታወጅ አለበት እስካላችሁ በደን መጣለን እያሉ ይገኛሉ። እሱንም እንመለከታለን። ይሄን ቪዲዮ ላይክ እና ሼር ያደርጋችሁ ሰብስክራይብ ለምንድነው የማታደርጉት? አሁን ማርጉ። እስቲ መጀመሪያ ከወንድማችን ተሄዳን ጀምር። አትግደሉን ታላቅ የቤተ ክርስቲያን የልጅነት የጨዋነት ጥሪን በነገው ዕለት የቅዱስ ሚካኤልን ዓመታዊ የንግስ በዓል በመናከብርበት አጥቢያ አብያተ ክርስቲያናት ሁሉ ታቦት ሲዞር እናሰማለን። በምን በጽሁፍ ብቻ 4 የተመረጡ ጽሁፎች አሉ። እነዚህም በጨዋነት ጽፈን እናሳያለን። እኛም ያልተገደልነው አርሲ ስላልሆንን ነው። የአርሲ ወገኖቻችንን በፍጹም መርሳት የለብንምና ሁላችንም ሰላማዊ ጥሪያችንን እናሰማለን። 1 ትኩረት ለአርሲ ኦርቶዶክሳውያን ወገኖቻችን፣ 2 ፍትህ ለአርሲ ሰማዕታት ወገኖቻችን፣ 3 ሞት በቃን፣ 4 አርሲ ትጣራለች። ከነዚህ የመረጥነውን ጽሁፍ በተገኘው ቁሳቁስ ሁሉ በመጻፍ በኮምፒውተርም በፓርከርም በነገው ዕለት ታቦት ሲዞር ምንም አይነት ተጨማሪ ድምጽ ሳናሰማ እናሰማለን እናስመለክታለን ማለት ነው። በዚህ አጋጣሚ ለታላቁ መልአክ ለቅዱስ ሚካኤል ዓመታዊ ክብረ በዓል በማድረሳችሁ ያልኩኝ እንግዲህ ነገ ሁላችን በያልንበት ቦታ ሀገር ውስጥም ሀገር ውጭ የምንገኝ በተለይ ደግሞ ሀገር ውስጥ የምንገኝ ኦርቶዶክሳውያን እንግዲህ በዓልን ነጭ ለብሰን ሁሌ የልብስ ማስታወቂያ አስመስለን ማሳለፍ የለብንም እና አንድ ጊዜ ለሚሞቱ ወገኖች ድምጽ ማሰማት ይኖርብናልና በነገራችን ላይ አሁንም ቢሆን በአርሲና በሐረርጌ የሚገኝ ኦርቶዶክሳውያን ሞታቸው እንደቀጠለ ነው። ስሙት ወንድማችን። የኦርቶዶክሳውያን እስር እንግልትና መከራ እንግዲህ እንደቀጠለ ነው። በምዕራብ ሐረርጌ በጉባ ጉቱና አው ጉዱና ወረዳዎች እንዲሁም በጭሮ ወረዳ በረብሱ አካባቢ እስካሁን ድረስ የ6 ኦርቶዶክሳውያን ሕይወት በአሰቃቂ ሁኔታ ማለፉ ተነግሯል። በምስራቅ ሐረርጌና ምዕራብ ሐረርጌ ዳር ባሉ ቦታዎች ላይ ኦርቶዶክሳውያን አሁንም በስጋት ላይ እንዳሉ እየተነገረ ይገኛል። ይህ መረጃ መንጋውን ለሚጠብቁ አደራ ለተሰጣቸው ለሀገረ ስብከቱም ለቤተ ክህነቱም የተላለፈ ቢሆንም አባቶች ዝምታቸውን መርጠዋል። እንደምትመለከቱት ነው እንግዲህ ኦኬ ወደ 6 ሰዎች በምዕራብ ሐረርጌ ሞተዋል። ከ500 በላይ ሰዎች በ2 ዓመት ውስጥ እንግዲህ በአርሲ ሞተዋል። ከዛ ውጪ ደግሞ በ1-2 ሳምንት ውስጥ ከ50 በላይ ሰዎች ኦርቶዶክሳውያን ባለማተቦች በማተባቸው ምክንያት ብቻ ተገለዋል። ከ200 የሚያንሱ ሰዎች ተፈናቅለው ይገኛሉ። ኦኬ መፈናቀል እንፈልጋለን ከዚህ እንውጣ ለሚሉ ኦርቶዶክሳውያን ራሱ እንግዲህ መፍትሄ ሰጣቸው አይደለምና በጣም ነው የሚያሳዝነውና ሁላችን ነገ እንግዲህ በያልንበት ቦታ በየደብራችን በየአጥቢያ ቤተክርስቲያኑ ድምጻችንን እናሰማ። ሌላ ሆይታ ሌላ ፍትህ ያለን መጮህ ሳይሆን ወረቀት ብቻ ይዘን መዝሙር እንዘምር። ኦኬ ሚካኤል አሳዳጌ ያለን መዝሙር እየዘመረን ወረቀታችን ከፍ አድርገን እናሳያለን። ኦኬ ማር ሚካኤል ያለን እየዘመረን ወረቀታችንን ከፍ አድርገን እናሳያለን። በየአጥቢያ ቤተክርስቲያኑ ይሄ ይደረጋል ፈልጋለሁ። ከሀገር ውጭ ለምትገኙ ደግሞ ይሄ ጥሪ ቀርቧል። ታላቅ የተቃውሞ ሰልፍ በደን ሃግ ኑ በሀገራችንና በሃይማኖታችን ላይ የሚፈጸመውን ግፍ በጋራ እንቃወም። በተለያዩ የአውሮፓ ከተሞች ማለትም በጀርመን በርሊን፣ በስዊዘርላንድ ጄኔቭ፣ በኦስትሪያ ቪየና እና በኔዘርላንድ ዴን ሃግ በተመሳሳይ ቀን ታላቅ የተቃውሞ ሰልፍ ተዘጋጅቷል። በመሆኑም በሆላንድ የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ በምስራቅ አርሲ ዞን በሃይማኖታቸው ምክንያት በግፍ ለተገደሉ ኦርቶዶክሳውያን ድምጽ ለመሆንና በሀገራችን ላይ የሚፈጸመውን ግፍ በጋራ ለመቃወም በጀርመንና አካባቢው ሀገረ ስብከት በኔዘርላንድ ከሚገኙ 4ቱም አጥቢያዎች የተውጣጣ ኮሚቴ ታላቅ ሰላማዊ ሰልፍ አዘጋጅቷል። ስለሆነም በሀገራችንና በሃይማኖታችን ላይ ያለማቋረጥ እየደረሰ ስላለው ጥቃት፣ ግድያ፣ እገታና መፈናቀል ለዓለም አቀፉ ማህበረሰብ ኑ ድምጻችንን በጋራ እናሰማ። ቀን ረቡዕ ህዳር 17 ቀን 2018 ዓመተ ምህረት ወይንም እንደ አውሮፓውያን ዘመን አቆጣጠር ኖቬምበር 26 2025 ሰዓት ከጠዋቱ 11:30 ጀምሮ ቦታ
ደንሃግ ሴንትራል ስቴሽን ፕላን ፋን ሬገን ኤንድ ጎርባቾቭ። ማሳሰቢያ፣ የህዝብ ትራንስፖርት ለሚጠቀሙ ከደንሃግ ሴንትራል ስቴሽን 3 ደቂቃ ያህል ወደ ማሊፌልድ የሚወስደውን መንገድ ይዘው ሲጓዙ የሰልፉን ቦታ ያገኙታል። በመኪና ለሚመጡ የመኪና ማቆሚያ ደንሃግ ሴንትራል ወይንም ማሊፌልድ አካባቢ መኪናውን አቁመው በቀላሉ ቦታው ላይ መድረስ ይችላሉ። እንደምትሰሙት ነው እንግዲህና ሁላችሁም በውጭ ላይ የምትገኙ ባካችሁ ድምጻችሁን አሰሙ። ማሰማት ባለባችሁ ደረጃ አላሰማችሁም። በፊት እኮ መንግስትን ለመገልበጥ ምን ያክል ድምጽ እንደሚሰማ እናውቃለን እኮ። በፊት አሁን ያለው መንግስት ባልወጣበትም ጊዜ አንዳንድ አካላት እንግዲህ በውጭ ዓለም ምን ያክል ድምጽ እንደሚያሰሙ እናውቃለን። አሁንም መንግስት ባለበት ይሄ መንግስት ባለበት ሰዓት ይሄን መንግስት ተቃውሞ በየአደባባዩ የሚደረገው ሰልፎችን እናያለን እኮ። በጣም ብዙ ሰው ነው ያላቸውና የኦርቶዶክሳውያን ሲሆኑ ደግሞ ለምን አንድ በጣት የሚቆጠሩ ሰዎች አስመጡትና ይሄ ደግሞ እንዳይሆን ባካችሁ ሁላችሁ ወጣችሁ ድምጻችሁን አሰሙ። ዓለም መስማት ነው ያለበት ነገር። ኦኬ የሀገር ውስጥ መከላከያ ሰምቶ የሀገር ውስጥ መንግስት ሰምቶ መልስ ይሰጣል ወይ? ኦኬ እሱን እርሱትና ከሀገር ውጪ የምትገኙ ደግሞ ድምጻችሁን አሰሙ። ከዛ ዓለም ይስማና የሆነ ነገር የሆነ መፍትሄ እናገኛለን ብዬ አስባለሁ። ከዛ ውጪ ደግሞ በአርሲ ኦርቶዶክስ የተፈናቀሉ አይደሉም፣ ኦኬ እየሞቱ አይደሉም ለምትሉ ሰዎች እኛ አባት ማስረጃ ሆናችሁና ወደ አማራ ክልል ጉዳይ እንመለሳለን። እንዴት ነው ጋሼ? ሰላም ነው? ምን እያደረጉ ነው እዚች ጋር? እሺ ተፈናቅለን ችግር የደረሰብን ስለሆነ ልጆት ነው? አዎ የሰው እጅ እየጠበቅን ነው። እናትዬ ሞታብኛል። የእግዚአብሔር ፍቃድ ሆኖ የሰው እጅ እየጠበቅን ነው። አይዞት አባቴ። እስቲ ምጡ ላውራዎት እዚች ጋር ይጉስቲ ከነ ልጆት አረ ታቆራኛል። አዎ ሰላም ሁኑልኝ። እሺ አይዞት አባቴ። ከዛ ውጪ ደግሞ ወደ አማራ ክልል ጉዳይ ስንመለስ እስቲ ከዛ ፊት እቺው ተመልከቷት። ዘጋጅ እንዘጋጃለን። አማራ ያገኛችሁበት ቦታ መግደል፣ ሴቲም ደሃም ምስኪንም ምንም የማያውቅም እኔ መንገድ ላይ አግኝቼው አንገቱ ነው የምቆርጠው። እግዚአብሔር ምስክሬ ነው። መከባበር መቻል አለብን። የሆነ ነገር እኔ ይቅርታ የአማራ ልጆች ይቅርታ አልገባኝም ነበረ። አማራን እየነጠሉ ሲመታኝ አልገባኝም ነበረ። ኦርቶዶክስን ነበረ የሚመቱት። የዛን ጊዜ መጮህ የነበረብን ገና ሲጀምር ነበር። የአማራ ልጅን መብላት ሲጀምሩ በእውነት የአማራ ልጆች በየጊዜው ባለማልቀሴ በጣም አዝናለሁ። አም ሶ ሶሪ፣ በጣም ሶሪ። የእውነት ደግሞ ለኔ ሰው ናችሁ፣ የእውነት ሰው እና በጣም ሶሪ። አሁን እየታዘብኩኝ ስለሆነ ያለንበትን ዘመን በእውነት ወንድማችን ታሪኩ እያንዳንዱ ኦርቶዶክሳዊ በዚህ ልክ ተረድቶ ራሱን የሚከላከልበት መሆን እንዳለበት ነው ይሄ ንግግር የሚያሳስበው። እኔም በዚህ ልክ ነው የምረዳው። ሁሉም ኦርቶዶክሳዊ በዚህ ልክ መረዳት አለበት። አሁንም ቢሆን አረፈደም አለ፣ ገና ብዙ ነገር ሊደረግብን የታሰበን ብዙ ነገር አለ። ይህ ወጣት የሚናገረው አንተ ሸኔ እያልክ በዳቦ ስም አሽሞንሙነው ምንም በል ብቻ ኦነግ ነው ይሄን የሚያደርገው። ቤተክርስቲያናችንን የሚያቃጥለው፣ ካህናትን በአደባባይ እንደ ሙሴ ዘመን በድንጋይ ወግሮ የሚገለው፣ ቤተክርስቲያን ውስጥ ገብቶ በሽጉጥ ተኩሰው የሚገለው፣ ካህናትን የሚያርደው፣ ምዕመናንን የሚያርደው፣ የእርጉዝ ሴት ማህፀን ቀዶ ሕፃን የሚያወጣው፣ በእያንዳንዱ ከተማ እየዞረ ሀብት ያላቸው ኦርቶዶክሳውያን ንብረት የሚያወድመው የሚያቃጥለው፣ በተለያየ ስልት ኦርቶዶክሳውያንን ከዚች ምድረገጽ ለማጥፋት ስራውን የሚሰራው ሁሉ ኦነግ ነው። ይህ ማለት ከምንወዳቸው የኦሮሞ ህዝቦች ጋር ምንም ግንኙነት የለም። 60 ዓመት ሙሉ ሃይማኖት አልባው የአልባንያ ኮሚኒስት ቲዮሪ አምጥቶ እዚህ እኛ ላይ አራግቦ በጥላቻ የምዕራባውያንን ሴራ እየፈጸመ ደባ እየፈጸመ ያለው ኦነግ ራሱ ነው። በቃ ኦነግ ራሱ ነው። ስለዚህ ኦርቶዶክሳውያን በዚህ ልክ ይህን ስናገር ሊመጣብኝ የሚችለው ብዙ ጥቃት ሊኖር እንደሚችል አውቃለሁ። በቃ ሃይማኖቴ ነው፣ ምንም ማድረግ አልችልም። በዚህ ጥቃት ውስጥ ዋናው ሰለባ ከኦሮሞ ኦርቶዶክሳውያን ናቸው። እየተጠቁ እየታረዱ ያሉት ዋናዎቹ የኦሮሞ ኦርቶዶክሳውያን ናቸው። እዛው እነሱ ጋር ስለሆነ እየተፈጸመ ያለው የኦሮሞ ኦርቶዶክሳውያን፣ በአጠቃላይ በየትኛውም አካባቢ ያላችሁ የደቡብ ኦርቶዶክሳውያን በዚህ ልክ ተረድተን ራሳችንን ማንቃትና መንቃት አለብን እንጂ ምንተኛበት ጊዜ አይደለም። ይህ ማለት ጦር ለማዝመት ምንም አይነት እንትን የለንም እኛ። ይህ የመንግስት ስራ ነው እና ኦርቶዶክሳውያን ንቁ ለማለት ነው። እኔ ከዚህ የትም ብየዋለሁ። ኦርቶዶክሳውያንን መጨፍጨፍ ሲፈለግ፣ ኦርቶዶክሳውያንን መግደል ሲፈለግ
በትግራይ ጦርነት ሰዓት ትግራይና ኢትዮጵያ ጦርነት ስታደርግ የነበረበት ሰዓት ትግራይ የሚል ስም ነበር የሚለጠፍበት ኦርቶዶክሱ ላይ። ኦኬ አክሱማዊ ትግራይ ምናምን የሚል ስም ይለጠፋል፣ ይረሻ ያለበት ኦርቶዶክስ ላይ በየአካባቢው ማለት ነው። ይሄ ነበር ሲለጠፍበት የነበረው። አሁን ደግሞ አማራ ክልልና መንግስት ጦርነት እያደረገ ይገኛል ከአንዳንድ አካላት ጋራ። አሁን ደግሞ ኦርቶዶክስ መረሸን ሲፈለግ አማራ የሚል ስም ይለጠፍበትና እዛ ነው የሚጨረሰው። እኔ እርግጠኛ ነኝ የምናገረው ኢትዮጵያ ውስጥ የሚደረጉ ሁሉም ጦርነት ኦርቶዶክስን አታክ የሚያደርጉ ናቸው። ሁሉም በኦሮሚያም ሆነ በአማራ ክልልም ሆነ በትግራይም ሆነ በሶማሌ በጉራጌም ይሁን በደቡብም ይሁን በየትኛው ክልል የሚደረጉ ጦርነቶች ዕላማቸው ኦርቶዶክስን ነው። ዕላማቸውን ኦርቶዶክስ ላይ የሚያደርጉ ናቸው። ሜቢ ሌላ የዘር ማጥፋት ሳምቲንግ ሊሏቸው ይችላል አላውቅም እኔ። ከዛ ውጪ ደግሞ አንድ ዓላማ አላቸው። ከዛ ውጪ ተጨማሪ ዓላማ ሆኖ የሚቀመጥ ኦርቶዶክስን መቀነስ፣ ኦርቶዶክስን ማጥፋት የሚል ዓላማ አላቸው። በኢትዮጵያ ውስጥ የሚደረግ ጦርነት በሙሉ በዚህ ተይዞ አጀንዳ ተነድፎለት ተዘርግቶለት ብዙ ነገር ረቆለት በጀት ተበጅቶለት የሚደረግ ጦርነት ነው። ኦርቶዶክስን ለመቀነስ፣ ኦርቶዶክስን ለማጥፋት በሚል በትግራይ ጦርነት ሰዓት ስንት ኦርቶዶክስ ነው የሞተው? ሚሊየንስ። ስንት ቤተክርስቲያን የተቃጠለው? ሚሊየንስ ቤተክርስቲያን ነው። ሶሪ ብዙ ሺህ ቤተክርስቲያኖች ናቸው የተቃጠሉት። ይሄ መታወቅ አለበት። አሁንም በአማራ የሆነ የሚገኘው ይሄ ነውና እግዚአብሔር ስለ ወንድማችን። አሁን ደግሞ ቢቢሲ ይዘው ወጣው በጣም አስደንጋጭ ሊበለው እንግዲህ ከባድ ነገር ነው። ለማንኛውም ስለ ፋኖ የሚያወራበት ፓርት አለው ኦሬ ራሱን ሐሳቡን የሚያስቀምጠውና ወንድማችን ሁሉም ነገር ሰላም ይነሳል። ይሄኛውንም እንደው ከቻላችሁ ለሚመለከተው በሙሉ አድርሱ። በተለይ አማራ ሆኖ የእህቶቹና የወገኖቹ ስቃይ የማይመለከት የእህቶቹና የወገኖቹ ስቃይ የማያይ በዛ ክልል ውስጥ መንግስት ነኝ ታጣቂ ነኝ በሚለው ኃይል ወይም ደግሞ 4 ኪሎ ቤተ መንግስት በተሸመቀው ኃይል ምን ያህል በወገኖቻችን ላይ ስቃይ እየደረሰ እንዳለ ለፋኖችም ጭምር አድርሱልኝ። ምድር ላይ ላሉ ፋኖች አብዛኛዎቹ ሴቶች የተደፈሩት እከሌ ፋኖን ታውቁታላችሁ፣ እከሌን ፋኖ ትደብቃላችሁ፣ እከሌ ፋኖ የት ነው የሚገኘው በሚል ሰበብ በፋኖችም ሰበብ ነው የሚደፈሩት እህቶቻችን። ባያቁም እኛ የምናውቀው ነገር የለን ብለው ታማኝነታቸውን እህቶቻችን ለፋኖች አረጋግጠዋል። ቢያንስ ከ2500 በላይ የሚሆኑ ተደፍረዋል። ይሄ ጥቂቱ ነው፣ ትንሹ በጣም ትንሹ ነው። ቆንጠር ተደርጎ ነው ምን ያህል እንደተደፈሩ፣ ምን ያህል እህቶቼ እንዳለቁ፣ ምን ያህል ዋጋ እንደከፈሉ ሰማይና የምድር አምላክ ወይም ደግሞ እዛ በየቤቱ ያለው የተደፋሪው ነው የሚያውቀው። ቢያንስ በሁለት ዓመት ውስጥ ወይም ደግሞ ከዛ በላይ በሆነ ጊዜ ከ2500 በላይ የሚሆኑ ሴቶች ተደፍረዋል። ሴፍ አይደሉም። በጣም የሚያሳዝነው በጣም የሚገርመው ደግሞ በጣም እኔ እኔንም ጨምሬ ምናምን አይደለም ስጮህበት የነበረው ነገር ግን በሪፖርት ስለወጣ ነው። በጣም የሚገርመው የ8 ዓመት ልጅ ተደፍራለች ሴት። በጣም በሚያሳዝን ሁኔታ በአማራ ክልል ውስጥ 1.1 ግሮዝ አሳይቷል። HIV ስርጭቱ 100 ሰዎች በቀን ይያዛሉ ማለት ነው። ክልሉ የሕክምና ቁሳቁስ የለውም። ይሄንን ዜና የሰራው ነው አይደለም፣ ቢቢሲ ነው የሰራው። በርከት ያሉ እህቶቻችን አልቀዋል፣ በርከት ያሉ ተጨፍጭፈዋል፣ በርከት ያሉ ተደፍረዋል፣ በርከት ያሉት በጅምላ ታርደው ተገለዋል። አማራ ክልል ላይ የአማራ ክልል ሪፖርት ነው የምነግራችሁ። ቢቢሲ ላይ ግቡና ተመልከቱት የተሰራውን ዜና። ጭራሽ ርዕስ አድርጎ ያወጣው ቢቢሲ በተረሳው ጦር ብሞት ይሻለኛል፣ ይሄን ከመሆን ብገደል ይሻለኛል፣ የተረሳው ጦርነት የፈጠረው ጣጣ ብሎ ነው ያወጣው ሪፖርቱንና እጅግ በጣም ልብ ሰባሪ ዜና ነው። በርከት ያሉ እህቶቻችን ይደፈራሉ። ለጫካ ስልጣንና ለዛ ብላችሁ ላሉ ባልታ ወይም ደግሞ እዛ ምድር ላይ ያለው ነገር ብላችሁ የእህቶቻችሁን ወደ ጎን ያደረጋችሁ የእህቶቻችሁን የወገኖቻችሁን የአማራውን ስቃይና መከራ ያልተመለከታችሁ ይህ ነገር እንዳይዳረስ አድርጋችሁ ሚኒሻ ሆናችሁ የገዛ እህቶቻችሁን የምታስደፍሩ የገዛ እህቶቻችሁን የምታስረግጡ የገዛ ወገኖቻችሁን የምታስገድሉ የጊዜ ጉዳይ ነው፣ ዋጋ ትከፍላላችሁ እያልኳችሁ ነው። ማንም ይሄንን መከራ ቢቢሲ ላይ ያለውን መከራ መደፈራቸውን ቢያንስ ይሄ ከ2500 በላይ የሆኑ ሴቶች የተደፈሩ ተስፋ የቆረጡ በአማራ ክልል ያሉ ናቸው። ሴቶች ይሄንን ነገር አሰራጩ። ሴቶች ተናገሩ። ሴቶች ደግሞ ተራችሁን አውሩ። ለፋኖቹ ንገሯቸው። አንዱን በሏቸው። እኔስ ደክሞኛል። ይሄ ሁሉ ስቃይና ይሄንን መከራ እየተመለከቱ
ይህ ሁሉ ችግር እያለ ምድር ላይ እህቶቻችን እንደዚህ ዋጋ እየከፈሉ በሚኒስተርና በፖሊስ ውስጥ ወይም ደግሞ በየክፍለ ሀገሩ የተቀመጣችሁ አማራን የምትሉ ሰዎች ሞታችሁ ከነዚህ ከተደፈሩት ከሞቱት ከተገደሉት በታች ናችሁ። እናንተ የማይቆጫችሁ የማትንገበገቡ ለምንድን ነው የሚደፈሩት? ለምንድን ነው ያለሽ የሃይማኖት አባት የምትባሉ የሃይማኖት አባቶች ይሄን መከራ ታቆታላችሁ። የሃይማኖት አባቶች በአጠቃላይ በየትኛውም እምነት ውስጥ ያላችሁት ይሄንን መከራ ቢቢሲ አደባባይ ላይ አውጥቶ ምን ልትሉ ይሆናል? ምን ትሉን እንግዲህ በአጠቃላይ ሪፖርቱን ቢቢሲ ውስጥ ሄዳችሁ ማየት ትችላላችሁ። ከ2500 በላይ የሚሆኑ ሴቶች ተደፍረዋል። ይሄ እንደ ዳታ የተወሰደ ነው። ዝም ብሎ ቆንጠር ተደርጎ የተወሰደ ነው። ወደ ስር ሲገባ ይሄ ደግሞ የሆነው በጎጃም፣ በጎንደር፣ በወሎ፣ በሸዋ በተለያየ ቦታ ነው ቆንጠር አድርገው የወሰዱት። ከእያንዳንዱ ቦታ ነው ከአማራ ክልል የተወሰደው። ይሄን ያስቀመጡት እዚህ ቁጭ ብለን የጎንደሬ ነኝ እኔ ጎጃሜ ነኝ እኔ ምናምን የምትል ጎጠኛ ምን አደረክ? ምን ፈጠርኩ? እኔስ ምን ፈጠርኩኝ? ምንድነው የተደረገ ያለው? ይህቶቼን እንኳን መከራ መቀነስ ቻልኩኝ? ራሳችንን እንመልከት። ያሳዝናል። ግቡና ያዩት ቢቢሲ የሰራውን ዜና። ይሄንንም ሼር አድርጉት፣ ለፋኖች አድርሱላቸው። እህቶቻችሁ ተደፍረዋል። ቢያንስ ከ10,000 በላይ የሚሆኑ ሴቶች ተደፍረዋል አማራ ክልል ላይ። ብሞት ይሻለ ነበር ብለዋል። የአማራ ሴት ምን ያህል ክብሯን እንደምትጠብቅ እዚህ ዘልዛሎቹን አየር ላይ ያሉታል። ምን ያህል ምድር ላይ ያለችው ሴት ለራሷ ክብር እንዳላት ብሞት ይሻለ ነበር ብላ ነው የተናገረችው። ምን ብንሞት ይሻለን ነበር ብለው ነው ሪፖርቱን ያቀረቡት። ምንድነው የሚሻላችሁ? ምንድነው የምናደርገው? እስክስታ መምታት፣ አበሻ ቀሚስ፣ ጌም መጫወት፣ እልል ማለት፣ መጮ፣ መንጫጫት፣ ያለ ዕውቀት ይሄን እያሉ ማወክ ወይስ ምን ማድረግ ነው? ወይስ ምንድነው? ዛሬ አየር ላይ ሆናችሁ በተለያየ ዓለም ላይ ልትሆኑ ይችላላችሁ። ምድር ላይ ብትሆኑ የእናንተ ጣፋንታ ነው የሚገጥማችሁ። ለቀጣይ ትውልድስ ምንድነው የምንሰራው የሚለውን ነገር ቁጭ ብለን መመርካቸው። ምሁራኖች፣ የአማራ ልሂቃን፣ የአማራ መሪዎች ነን የምትሉ ፋኖች፣ ከዚህ በላይ ሌላ የምናገረው ነገር የለም። ዜናውን ተመልከቱት። ሪፖርት ቢቢሲ አንጀት ይሰብራል፣ ያስነባል፣ ያስለቅሳል፣ አንጀት ይሰብራል። መመልከትና ማየት በቂ ምላሽ ይሰጣል ብዬ አስባለሁ። እኔ ሊንኩን አስቀምጠዋለሁ፣ ተመልከቱት። በጣም ነው የሚያሳዝነው። እንግዲህና ከ2500 በላይ ሴቶች በትንሹ ነው እንግዲህ አንብቤው ያለው ቢቢሲ ፖስት ያደረገውን ትላንትና ነው ያወጣውና ገብታዎች ተመልከቱ። በጣም ነው የሚያሳዝነውና በሞት ይሻለኝ ነበር ምትል ልጅ አለች። ኧረ በጣም ብዙ ነገር አለ። ብቻ ማንበብ አቅቶኝ ራሱ መሀል ላይ ያቋረጡ ነበር ሳነብ ነበር አለፍ እያረኩና ቢቢሲ ትላንትና ያወጣውን እንግዲህ ከአንዳንድ አካባቢዎች ቆንጠራ ለገኝ ያወጣት ብሎ የዘገበውን ዘገባ ገብታችሁ አዳምጡ። በጣም ነው የሚያስፈራውና ይሄን ነገር ነው በጣም ይከፋ የሚያደርገው። ዝም ብሎ ካሉ ሰዎች በታጠቂያል ከሚባሉ ከመንግስት ጋር ከሚጻሩ ሰዎች ቢሆን ነው አሪፍ ነበር። ቢቢሲ ራሱ ምን ብሎ ነው ያወጣው? ቃል በቃል በመንግስት አካላት በመከላከያ የተደፈሩ ብሎ ነው ያወጣው ራሱ ቢቢሲ ይሄን ያለውና በጣም ሾክ ነው የሚያደርገው ይሄ ነገር። እነዚህ ነገር መስማታችን በራሱና ይሄን ነገር እኔ ትኩረት መስጠት አለበት አላውቅም። ማንን ትኩረት ስጥ እንደምንል አላውቅም። እንግዲህ መንግስት ይሄ ነገር ለዚህ ትኩረት ስጥ እንዳንል የተደረገ የሚገኘው ቢቢሲ ያወጣው ጀም የሚያሳየው እንግዲህ በራሱ ወቅት የተደረገ ነው ይሄ ነገርና በራሱ ወገኖች የተደረገ ነውና በጣም ነው የሚያሳዝነው። ይሄን ነገር ስለ መከላከያ ከነሳን አይቀር ለሀገራቸው የሚሞቱ ሀገራቸውን የሚያከሩ የሚወዱ ክለቦች አሉ። መብራችን ስሙት። ከመሸጠ መንጃ የያዘ ወታደር ብናይ ይጠብቀኛል ሳይሆን ይገለኛል ብለን ነው የምንፈራው። የወታደር ልብስ ለኢትዮጵያ ግርማዋ ነበር። አሁን ግን ፍርሃቷ ሆኗል፣ ማፈሪያዋ ሆኗል እኮ እናንተ። ስለዚህ ምን ነው እኛም ብቻ የሚጠላ በዛ። እንዲሁ በግድ እየሰበሰቡን ነው። እኛ አንደራጅም ብለን ነበር፣ አንሰበሰብም ብለን ነበር። በደም እየተሰበሰብን ነው። ክብርና ምስጋና ለአምላካችን ይሁን። ስለዚህ ይሄ ነው እንግዲህ እንደምትሰሙት ነውና መብራችን ቃሉን ያሰማልን። ያ ክብር የነበረ ያ ለሀገር ሲዋጋ የነበረ መከላከያ ዛሬ እንዲያረጋዝ ተብሎ ሲወራ መስማት እንደ ሀገርም ውርደት ነው ባይዘው ያሳስበናልና ከዛ ውጪ የሚደፈሩ ንጹሃን ኦኬ ታቃ ምትገኝ ሰለች ድረመች የምትገኝ ቤቷ ገብተው ኦኬ ቢቢሲ ያወጣው መረጃ ላይ ለድንገተኛ ፍተሻ ተብሎ ቤት ለቤት ሲፈተሽ ነበር። አብዛኞቹ በዛ ፍተሻ ላይ የተደፈሩ ናቸው ብሎ ያስቀመጠ ቢቢሲ በራሱ ግቡና ቼክ አድርጋችሁ አንብቡ። በጣም ነው የሚያሳዝነውና እኔ አላቅም ምን እንደምል። እስቲ እናንተ ሐሳባችሁ ኮሜንት ላይ አስቀምጡልን። ይሄን ነገር በተጫለ አቅም የሃይማኖት አባቶች እኔ ባለ ሰሞኑን የኛን አባቶች ተዋቸው እስቲ የኛን አባቶች ምን ችግር ተብላቸው ይረፍተዋቸው ብያችሁ ነው በፈዚያትም አሁንም ተዋቸው። የእስልምናው የሃይማኖት ተቋም መጅሊሱ ያወጣው ነገር ያዩ ነበርና በአማራ ክልል ሙስሊሞች ግዝ እንዲማሩ ተደርገዋል ልክ አይደለም ይላል። በጅምላ ሲጨፈጨፉ በጅምላ ሲቀበሉት ነበር። ይሄ መጅሊስ የሚባለው በራሱ
አይመለከትም ስለመጅሊስ ሊሆን ይችላል። ግን ለጥያቄ ዜጋ ሃይማኖቴን ተውትና ዜጋ ስንጠይቅ ያ ሁላ ሙስሊም ዜጋ እዛው ሲጨፈጨፍ በጅምላ ሲቀበር የት ነበራችሁ? ለምን ነው ያላወገዛችሁት? ይሄ ነገር ይብቃ ብላችሁ የሆነ ጽሑፍ ከመጽሐፍ ውጪ የሆነ ሰላም ኮሚቴ አዋቅረናል ልከናል። እናንተ ሲኖዶሱም ሆነ መጅሊሱ የሚልከው የሰላም ኮሚቴ ምንም ጥቅም ምንም የረባ ነገር አያደርግም። የሃይማኖት ተቋምም ሆነ መጅሊስም ሆነ ሲኖዶሱም ሆነ የምታቋቁሙት የሰላም ልኡካን የምትላቸው ሰላም የሌለበት ሀገር ሰላም ሚኒስትር ያላችሁ የምታቋቁሙት ምንም ጥቅም የለውም። ራሱ ገዳይ ነው እየተገኘ የሚገኘው። ምንም ማስቆም ያልቻለ ነገር ነው። ምንም ማድረግ አንድ ነገር ጠብ ኦኬ የራሱን አስተዋጽኦ ጠብ ማድረግ አልቻለም በዚህ ነገር ላይ እና መጅሊሱ ብዙ አማራ ተማሪዎች በአማራ ክልል ላይ ብዙ ሙስሊም ተማሪዎች ግዕዝ እንዲማሩ በግድ ተደርገዋል። ስለዚህ ይሄ ነገር እናወግዛለን። ኧረ እባክህ አሁን ብዙ ስለኔ እሱን ሳይመለከት ያው ግዛችሁ እሱ ከመንግስት ጋር የጨረሱ እኛ አይደለም እንግዲህ ያወጅ ነው የክልሉ መንግስት ነው ያወጀው። እሱ ከነሱ ጋር ጨረሱ። ከዛ ያለፈ ግን ይሄውላ በጅምላ ሲቀበር ፎቶ ማሳየት እንችላለን። ነገራችን ላይ በጅምላ የሚቀበሩ ሙስሊሞች እየሰገዱባቸው ሰጆች ምን ይባል ያረጉባቸው በጅምላ ላይ ተረፍርፈው ሲቀብሯቸው የነበረ ፎቶ አለ፣ ቪዲዮ አለ። ኦኬ እየተደረገ የሚገኘው መጅሊስ ውስጥም እኛ በሱ የሚደረግ ነገር ነው። ኦኬ የሆነ ሰው ሲገደል ያዙልኝ ሲገደል አይናገሩም። በአደጋ ሲሞት ግን ምን ላይ ያዛል፣ ጸሎት ይደረጋል፣ ፈታት አለ ምናምን ነገር ከዚህ የኛ አባቶች እንዳደረጉትና ሙስሊሞችም ጋር ያየ ነው የምንገኘው። በአደጋ ሲሞት የወጫ ሲመጣበት ሙስሊሙ ላይ ይናገራል መጅሊሱ፣ ሲገደል ግን አይናገርም። ለምን ሲገደል ገዳይ አላ ከኋላ ያ ገዳይ የተባለ ኃይል ትልቅ አይኖች ያለ እንግዲህ እና ይሄን ነገር እንደ ሃይማኖት አባት ልክ አይደለም። የኛም ልክ አይደላችሁም፣ እናንተ ልክ አይደላችሁምና ፕሊስ ተካካሉ ፈልጋለሁ። ከዛ ውጪ ትናንትና እንግዲህ በሳቻችሁ ነበራ ሙስሊሞች የዋሃቢያ ሙስሊሞች ሱፊያን አይመለከትም። የዋሃቢያ ሙስሊሞች ስሙት እስቲ እናንተ ከሃዲያንና ከዲን ወደ ኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ ካላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። እናንተ ሙስሊሞች ደግሞ ካላችሁበት ከሃዲያኖችን በምትችሉት አጋጣሚ መዋጋት እንዳለባችሁ አስተላልፋለሁ። ይሄ ነገር ገብታችሁ ቴሌግራም ላይ ሙሉ ቪዲዮ 25 ደቂቃ ቪዲዮ ማየት ትችላላችሁ። እዚህ ጋር ማሳየት ስለማይቻለው ትላንት ሰርቻላችሁ ነበር። እቺን ስላሳየው ብቻ ይሄ ቪዲዮ ሊወርድም ይችላል። ትላንትና ቪዲዮ ለዛው ተመቶ ነው የሚገኘውና ኦር ዲሞንታይዝ ነው የሚገኘውና ይሄኛው እንደዚህ ነው ስለሚችል ግቡና ቴሌግራም ላይ ቼክ አድርጉ። ኢኦት ሪአክት ብላ ሰርች አድርጉ ታገኙታላችሁ። ቼክ አድርጉ። ኢኦት ቪዲዮ ፈልጋለሁ ለምን ትሬኒንግ እያደረጉ ነው የሚገኙት። ኦኬ ለጃሃድ እየመጣን ነው እየመጣላችሁ ነው የምንገኘው ብለው መልእክት አስተላልፈዋል። ከዛ ውጪ ይሄን ደግሞ ስሙት። እዚህ ሀገር ላይ ጂሃድ መታወጅ አለበት። ግራህን ለመታ ቀኝን ስጥ እኛ ጋር ይሰራል። ግራህን ከመታ ቀኝን በደንብ አድርገህ አጣፈው አሉ። አስተሳሰባቸው ጠንጋራ ሰዎች ለምሳሌ አፄ ዮሐንስ ያ ሁላ ጨፍጭፎ እኮ ስንት ታሪክ ተጽፎለታል። ያውም የውሸት ትርክት ሀገርን ያስበላ ባንዳ ነው። ደግሞ በጣም የምታስጠላኝ ነገር አለች። እኔ እኮ ሙስሊም ጎረቤት አለ፣ እኔ እኮ ሙስሊም ጓደኛ ምን አገባ እንደመሰቡት ነው እንግዲህና ጂሃድ መታወጅ አለበት ብሎ በግልጽ የተናገረ ጋር ተቆስ ነው የሚገኘው። ጂሃድ ጦርነት ነው፣ ጦርነት መታወጅ አለበት ብሎ ቃል በቃል ተናገሩ። ተቆስ ነው የሚገኘው። ኦኬ ትላንት ማን ነው ስሙ የጠቀሰው ሰውዬ አፄ ዮሐንስ ያለው ሰውዬ ስንት ሺህ ሙስሊም ገሏልና ዛሬ እኛ መሞት አለብን። ኧረ እባክህ ጀምሩትና ሞክሩና እንመልከታችሁ። እስቲ እንደዛ ከሆነ እናንተ ወሬ ጀምራችኋል። የኛው ልፍስፍስነት ነው እንጂ እንደዚህ ያደረገ ነው የሚገኘው። እና ትናንት ግራኝ አህመድ ብዙ ቤተክርስቲያን አቃጥሏል፣ ብዙ ኦርቶዶክሳን ገሏል እና ዛሬ ያሉ ሙስሊሞች መሞት አለባቸው። ይሄ ኋላ ቀር ሐሳብ ያለ ትናንት አባቶቻችን ላረጉት እኛ ዋጋ መክፈል ይሄ እንደ በጋሻት ያለ በግ የሚያወራው ንግግር እና እንደዚህ አይነት ሙስሊም መኖር ራሱን ያፍራል። ኦኬ እንደዚህ አይነት ሙስሊም መኖር ራሱ አፍራለሁና ሙስሊሞች ኦርቶዶክስ ጎረቤት አለኝ ክርስቲያን ጎረቤት አለኝ የሚሉት የተቻቸው ይገኛል። አሳሳቸው እንደዚህ ያላቸው ነው የሚገኘውና ይሄን እንግዲህ ዋሃቢያ የሚባለው ክፍል ጦርን የሚወድ ጦርን የሚፈልግ ክፍል ነውና ከዛ ውጪ ደግሞ ይሄንም ስሙት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዴት ያላችሁ? ሁላችሁንም ሰላም ብያለሁ። ሰላም ክርስቶስ ጋርም ከእናንተም ጋር ይሁን። ግራኝ አህመድን ደግመን እናስነሳዋለን። አህመድ ግራኝ በታሪክ የምናውቀው ኢማም አህመድ አልጋዚ እሱን ደግመን እናስነሳዋለን። እሱ ባለፈበት መንገድ እናልፋለን። ይሄ ተራ የቲክቶክ ንቅናቄ ሳይሆን መሬት ላይ የወረደ ስራ ነው። እስኪ እቺን ኡስታዝ ሰምተናት እንምጣ። የፈለገ ነገር ቢበል ስማቸው ቢጠለሽም ውሸትም ቢይነዙባቸው የኢስላሚክ ቡድኖች ጋም ተጋግዘንም ቢሆን ሀገራችንን ያለብንን እዳ ኢንሻአላህ በአላህ ፍቃድ ይነሳል። ትግላችን እስከ መጨረሻ ድረስ ነው። በሚዲያ ማውራት ብቻ ሳይሆን ወርደንም ደግሞ እየሰራንበት ነው። በአላህ ፍቃድ እንደዚህ አንልም ምንም ነገር ግን ጊዜው ግን ይመጣል እወቁ። በዛን ሰዓት ላይ ግን ሁላችሁም ራሳችሁን አዘጋጁ።
ነፍሶቻችሁን ለአላህ Subhanahu Wa Ta'ala ለመሸጥ ተዘጋጁ። እኛ እግሮቻችን ወጥተዋል፣ ግን ጊዜው ይመጣል፣ ተዘጋጁ። እኔ ወጣቱ ነኝ፣ ይሄን ብቻ ነው የምለው። ጊዜ ይመጣል፣ ተስፋም አትቁረጡ። እናንተ የበላዮች ናችሁ፣ ሙስሊሞች ናችሁ። የአላህ Subhanahu Wa Ta'ala ያወረደው ህግጋቶች ይፈጸማል። ሀገራችን ላይ እንደዚህ መጀመር አይቻልም የሚሉ ይሄ ጠዋቂት አገልጋዮችም አፍንጫቸው ይሰበራል። ከዚህ በፊትም ኢማም አህመድ ረሂመሁላህ እንዳሳካው እኛም እናሳካዋለን፣ ወይም ደግሞ በዛ መንገድ እናልፋለን። ተቀምጠንም መሞታችን አልቀረም፣ ተቀምጠንም ሰላም አይሰጡም። ስለዚህ ወጣቱ ራስን አዘጋጅ፣ አጠንክር። እስከዛ በምትችለው ሁላ ተንቀሳቀስ፣ በማንም አጠብቅ። ሁሉም የድርሻውን ይወጣ። እንደሰማችሁት ነው። አክቲቭ ዲክላሬሽን ኦፍ ዋር ነው። አሁን ይሄ አክቲቭ ዲክላሬሽን ኦፍ ዋር ማለት ምንድነው? ሰው ኃይሉን ሞቢላይዝ አድርጎ የሆነ ስፔሲፊክ ግሩፕ ታርጌት አድርጎ ለማጥቃት ኃይል የሚያንቀሳቅስ ከሆነ ዛት ኢዝ ዲክላሬሽን ኦፍ ዋር። በቃ አለቀ። እንደሰማችሁት ወጣቱን እየቀሰቀሰ ነው። ይሄንን ነገር ወረባቡ የምትኖሩ፣ ኮምቦልቻ የምትኖሩ፣ ደቡብ ወሎ ላይ በአጠቃላይ የምትኖሩ ልጆች ታውቃላችሁ። የኮምቦልቻ ወጣቶች ስልጠና ወስደው ይመጣሉ፣ ሙስሊሞቹ ማለት ነው። ወረባቡ ጭራሽ ቤዙሎ አላቸው ነው ምን የሚባለው። የምንሰማውም ይሄ ከ2010 ጀምሮ የምንሰማው ነገር ነው። መልእክት ሁሉ አስተላልፈው ነበረ ከጅቡቲ የሆነው መጣንልሽ እያንዳንድሽ አይነት መልእክት ማለት ነው። አሁን ሰሞኑን ሲሰራ በነበረው ቪዲዮ ጓገጭ የምትሉ ልጆች ታዲያ ይሄ ምንድን ነው? ይሄን ብቻ አይደለም። በነገራችን ላይ የሰውየውን ንግግር በኋላ በደንብ አናላይዝ እናደርገዋለን፣ ግን ይሄንንም ሰው ደግማችሁ ስሙት። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አዱንያ ላይ? እሱ እንኳን ምናልባት አልችል ብለንም ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው? የታዘነውን ሁሉ ስለማላደርግ ነው። እስከማንችላቸው ሆኖ አርገነው ሊሆን ይችላል። ሰላም አለይኩም አበል እንደሰማችሁት ነው። ጊዜ ቦታና ሁኔታ ስላልተመቻቸላቸው ነው እንጂ ማረድና መግደል እቅድ ነው። እነሱ መለኮት የሚሉት ያለህም ትእዛዝ ነው። ያንን ትእዛዝ የሚፈጽሙት ግን ጊዜና ቦታ ከተመቻቸላቸው ብቻ ነው፣ ሁኔታ ከተመቻቸላቸው ብቻ ነው። ስለዚህ ትእዛዙ ኖሮ የኛ ያለ መፈጸም ችግር ነው እንጂ ትእዛዙማ ክሊርሊ ያለ ያለ ነው። ጀለስ ክሊርሊ ያለ ትእዛዙ። አሁን እኔ ግራ የሚገባኝ በህግ ሊጠየቅ የሚገባው ሰውን ወደ ጦርነት የሚቀሰቅስ ሰው ነው ወይስ አይ ለጦርነት እየተቀሰቀሰ ነው ብሎ የሚናገር ሰው ነው? ወንጀለኛ ተብሎ ሊከሰስ የሚገባው ሰውን ለመጨፍጨፍ እንደዚህ ቅስቀሳ የሚያደርግ ሰው ነው? ለዛውም በግላጭ ለዛውም ኢትዮጵያ ውስጥ ሁለቱም ያሉት እዚሁ ነው። በጠራራ ፀሐይ ሶሻል ሚዲያ ከፍተው ዲክላሬሽን ኦፍ ዋር እየሰጡ ያሉ ሰዎች እነዚህ ነው መጠየቅ የሚገባቸው ወይስ አይ ጦርነት እያወጁ ነው ብለን የምንናገር እኛ ነን? ወዴት እየሄደ ነው ህጉ ራሱ? ወዴት እየሄደ ነው? ልደበደብ ነው ብሎ መጮህ ነው ወይስ ደብዳቢው ነው ባለ ወንጀለኛ መባል ያለበት? ስህተት የሚሰራው የትኛው ነው? ይሄን ብቻ አይደለም። በነገራችን ላይ ይሄንን ሰውም ስሙት። ይኸውላችሁ አፄ ዮሐንስ ግፍ ሰርቶ ነው መጨረሻ ላይ አንገቱ የተቆረጠው። አሁን እናንተ ግፍ እንሰራለን መጀመሪያ ላይ የምትቆረጡት፣ እሱ መጨረሻ ላይ ነው። እናንተ መጀመሪያ የምትቆረጡት። ከዚህ በኋላ እየሞተ ዝም የሚል ሙስሊም ከተፈጠረም ካለም ይኮላሽ። ሙስሊም ሴቶች ገንዘባችሁን አውጡ። ወንዶች አገር ቤት ያላችሁ መሳሪያችሁን ግዙ። አረብ ሀገር ያለህ በግ የምትጠብቅ ፍየል የምትጠብቅ ጀግናው እረኛ ሾፌርም ይሁንክ ባለሀብትም ይሁንክ ቀፈትህን አትሙላ፣ አውጣ ራስን ለመጠበቅ። ምክንያቱም ያን ካላደረክ አይታዘንልህም። ወላ መንግስት ወላ ጅኒ አይታዘንልህም። አረፋ ሆነሃል፣ ሞተሃል፣ ተደፍረሃል፣ ተንቀሃል። ተግባባን? በአደባባይ ዛቱብህ፣ መስጊድ ገብቶ ገደሉ። ሐሰት ነው ልትሉት ነው? በነገራችን ላይ ከኛ በፊት የመጀመሪያ ተጠቂ የሚሆኑት ራሳቸው ሙስሊሞቹ ናቸው። እነዚህም ሰዎች ሲናገሩ እንደሰማችሁት መጀመሪያ አታክ የሚያደርጉት ተውሂድን እናስተምራለን ብለው ይሄ ነገር አይሳካም የሚሉ ሰዎችን ነው። ሁለቱም የሚናገሩት ይሄንን ነው። አክቹአሊ ጀምረውትም አሳይተውናል። ጎሮ መስጂድ፣ ቻግኒ፣ ጅጅጋ እና ጅማ ላይ አህባሽ የሆኑ ሼሆችን እያጸዷቸው ነው።
እኛን ከማጥፋታቸው በፊት የሚያጠፋችሁ እናንተን ራሳችሁን ነው። ካጸዷችሁ በኋላ ነው ወደኛ የሚመጡት። ስለዚህ ለራሳችሁ ስትሉ ልትጮሁ ይገባችኋል። ሙስሊሞች ራሳችሁ የዋሃብያን እንቅስቃሴ የገዳይና የጭፍጫፊ እንቅስቃሴ የማትደግፉ ሙስሊሞች ልትናገሩ ይገባችኋል። እናንተም በሙስሊም ስም እየተጨፈለቃችሁ ስለሆነ አይ ዝም እንላለን የምትል ከሆነ አንተን ካረደህ በኋላ ነው ወደኔ የሚመጣው። እኛ ጋር ሲመጣ ቆመን አናየውም። እግዚአብሔር ይመስገን ራስን ስንከላከል ኃጢአት የሚያደርግበት ሃይማኖት ስለሌለ ማለት ነው። ቀኝህ ላይ መታ ግራህን ስጥ ለወንድምህ ነው የሚለው። ለእንዳንተ አይነቱ ደንቆሮ አይደለም። ለእንዳንተ አይነቱ ደንቆሮ አይደለም። ቀኝህ ላይ መታ ግራ ስጥ። ስለዚህ ምንድነው አክቲቭ ዲክላሬሽን ኦፍ ዋር ከተደረገ ቆይቷል። አሁን የሰሞኑ ማረድ መተራረድ ካራውን በደም ሳሉት ምናምን ኢንስትራክሽን ብላችሁ አስቡት። ኢንስትራክሽን ብላችሁ አስቡት። ይሄ ተመሳሳይ ትምህርት እየተሰጠ አይደለም እንዴ? ጅማ ላይ ኮሌጅ ምን ጀምሮ ሲጨፈጨፉ የነበሩት የግቢ ተማሪዎች ሰው ሲታረድ አላዩም እንዴ? አይተዋል እኮ። ሰው አሁን ከኛ የሚጠብቀው ምንድነው? ይሄ ዲፈረንስ የሚባለውን ነገር ፑት አሳይድ በቃ አንዱ ካንዱ ጋር ያለውን ዲፈረንስ አንዱ ካንዱ ጋር ያለውን መቀየም ምናምን ለጊዜው ተወት አድርጉትና ወደ አንድነት መምጣት መሰባሰብ አንድ መሆን ይፈልጋል ጊዜው። የሚመለከተው ሰላም አስከብራለሁ የሚል አካል ደግሞ እነዚህን ሰዎች እንዲያስርልን እንፈልጋለን ወይ እንዲጠይቅልን እንፈልጋለን። አትሊስት ለተናገሩት ነገር ኃላፊነት መውሰድ ስላለባቸው ማለት ነው። እስልምና ገዳይ ነው ስንል ግን ዝም ብለን በጭፍን አመለካከት ሳይሆን ይኸው ከራሳችሁ መምህራን እና ከመጽሐፍቶቻችሁ አውጥተን ማሳየት የምንችለው ነው። ኢንዌስ ቪዲዮአችን የሚመስል ነበር። ኦርቶዶክሲያን በያላችሁ ራሳችሁን ጠብቁ አትፈልጋለሁ። ራሳችሁን ጠብቁ፣ ራሳችሁን ተከላከሉ። ኦኬ ተራራችሁ አንደራጅም አያስፈልግም ባላባላ የምትለው ነገር አቁምና ተራራጅተህ ራስን ጠብቅ። ኦኬ ውለዱ፣ ክበሩ፣ ብዙ ተባዙ። ኦኬ እንዳትወልድ እያደረጉክ ወለድካት ልጅ የደፈሩልክ ኦኬ የምትከላከሉ ነገር የሰጡክ በነፃ ያቀረቡልክ ቁጥርህን እየቀነሱ ነው የሚሄዱት። እነሱ 8 አግብተው 16 ይወልዱልሃል። ከአንዱ 16 ይወልዳል 50 ምናምን ልጅ ይወልድልሃል። አንዱ ገና በልጅነት ተደብዮ እኔ ማቀዋለ እዚህ እነዚህ እነዛ ናቸው። አንተ ግን አንድ ነው የምታገባው። ያቻና ራሱ እንዳትወልድ የወለደችው የተደፈረች ታያለች። ከዛ ባልወልድስ ይሻለኛል ብላ ትቀመጣለችና የወለደችው የሚደፈረው ገና ከጀምሮ ብዛት ስለሌላችሁ እኮ ነው። ብዛት ቢኖራችሁ ማንንም መጥቶ አይደፍራችሁም ነው። ይሄን ማስቀመጥ ፈልገው ነገር ኤኒዌይስ በቀጣዩ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። የእግዚአብሔር ሰላም ከእናንተ ጋር ይሁን። ቸር ቆዩልኝ።